ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ መረጃዎቻችን ዛሬም በጣም የሚገራርሙ ጉዳዮች ሆነው ቀጥለዋል። በኢራንና በእስራኤል መካከል ያለው ግጭት በከፍተኛ ሁኔታ ሀገራቱን ደክሟቸዋል። በነገራችን ላይ እንኳን እነሱ ይቅርና ሌላውም ዓለም በጣም ደክሞታል። በዚህ ጦርነት በጣም ከባድ የሆነ ዋጋ ነው እየተከፈለ ያለው። አራተኛ ሳምንት ላይ ነው ያለው። ትራምፕ በአራት ሳምንት ውስጥ አጠናቀቃለሁ ብለዋል። ነገር ግን ሊጠናቀቅ አልቻለም። ስለዚህ ዓለማት በጠቅላላ ወይም የተለያዩ ሀገራት የሰላም ስምምነትን በተመለከተ እኔ ዳኛለሁ፣ እኔ ሰላም ዳኛለሁ፣ እኔ ዳኛለሁ የሚሉ ጥያቄዎች የበዙ ይገኛሉ። በዚህ ዙሪያ ላይ መጠነኛ ቆይታ አድርግላችኋለሁ። በእስራኤል ላይ የሚሰነዘሩ ሚሳኤሎች ቁጥራቸው በመጨመሩ የተነሳ የእስራኤል ባትሪዎች የመከላከያ ባትሪዎች ደክመዋል አልደከሙም የሚለው ጥያቄ የተነሳ ይገኛል። ከፍተኛ የሆኑ ውድመቶች ከጊዜ ወደ ጊዜ በእስራኤል ላይ እየበዙ ነው ያሉት። በተመሳሳይ ሁኔታ በኢራንም ከፍተኛ ድካም እየተሰማት ይገኛል። በተለይ አሁን ጦርነቱ በቀጠለ መጠን ኢራንም እንደዚሁ ኤግዞስትድ እየሆነች እንዳለች የሚያሳዩ ምልክቶች እየታዩ ነው። እነዚህን ነገሮች በዚህ ፕሮግራሜ ላይ ይዤላችኋለሁ። ከዛ ውጪ ደግሞ በከፍተኛ ሁኔታ በኢራንና በእንግሊዝ መንግስት መካከል ያለው መፋጠጥ እየጨመረ ለመምጣቱ የሚያሳዩ ምልክቶች አሉ። የዓለም የኃይል ማዕከላትን የሚያስተዳድሩ አካላት በዓለማችን ላይ ከዚህ በኋላ ጦርነቱ ብዙ የሚቀጥል ከሆነ ከፍተኛ የሆነ የኢኮኖሚ ውድመት ይዞ እየመጣ ነው፣ የኃይል ውድመት ይዞ እየመጣ ነው በሚል ዳይሬክተሩ በግልጽ የተናገሩትንም ሀሳብ በዚህ ፕሮግራሜ ላይ ይዤላችኋለሁ። ይሄ ጦርነት በቀጠለ መጠን የዓለም ኢኮኖሚ ላይ በቡጢ እየደበደበ ያለበት ምልክቶች እየታዩ ነው። በእስያ ያሉ ገበያዎች በጠቅላላ እየተፈጠፈጡ ያሉበት ጊዜ ላይ ነው ያለ ነው። ስለዚህ እነዚህ ነገሮች ጠርቀምቅም አድርጌላችኋለሁ። የዚህ ፕሮግራም አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ አብሬያችሁ ቆይታ አደርጋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በተለይም አሁን በዓለማችን ላይ ካሉት ጉዳዮች መካከል አንደኛው ኢራንም እስራኤልም በጦርነቱ ላይ በጣም ድካም እያሳዩ ነው ያሉት። በከፍተኛ ሁኔታ ተጎድተዋል። ለዚህም የሚሆኑ የሰላም ድርድሮች በከፍተኛ ሁኔታ እየጨመሩ ነው ያሉት። እንግዲህ በቻይና፣ በቱርክ፣ በፓኪስታን፣ በሌሎችም ሀገራት የፓኪስታን የሽምግልና ጥሪ ያለ እንግዲህ የፓኪስታኑ ጠቅላይ ሚኒስትር ሺህባዝ ሻሪፍ ይባላሉ። አገራቸው በአሜሪካና በኢራን መካከል የሚደረገውን ድርድር ለማስተናገድ ዝግጁ መሆናቸውን በይፋ ገልጸዋል። የቻይና የሰላም መስኮት ጥሪም ደግሞ ታይቷል። የቻይናው የውጭ ጉዳይ ሚኒስትር ዋንጊው በኢራን አቻቸው በኩል ለሰላም የሚገኙ ሁሉንም አማራጮችና አጋጣሚዎች መስኮቶች ክፍት ሆነው ያንን መጠቀም እንዳለባቸው የቻይና የውጭ ጉዳይ ሚኒስትር ዋንጊዩ በኢራን አቻቸው በኩል ለሰላም የሚገኙ ማናቸውም የተከፈቱ በሮችን መዘጋት እንደሌለባቸው ማሳሰባቸው ዛሬ እየተነገረ ነው የሚገኘው። ቱርክም እንደዚሁ ከፍተኛ የዲፕሎማሲ ጥረት እያደረኩኝ ነው ብላለች። ፕሬዚዳንት ረሲፕ ጣይብ ኤርዶጋን ጦርነቱን ለማስቆም ከፍተኛ የዲፕሎማሲ ስራ እያከናወንኩ ነው፣ ስለዚህ ለውይይት ጠረጴዛ ዙሪያ መፍትሄ እንዲገኝ እየወተወቱ ይገኛሉ። በብዙ መልኩ የሚታወቀው ነገር ቢኖር የዓለም ኢኮኖሚ ስጋት ነው። ቻይና ጦርነቱ በዓለም አቀፍ የኤነርጂ ደህንነትና በንግድ ላይ ከፍተኛ ጉዳት እያደረሰ መሆኑን በመጥቀስ የአስቸኳይ የተኩስ አቁም ጥሪ እንዲደረግ እያቀረበች ትገኛለች። የሆርሙዝ የባህረ ሰርጥም ስጋት በእጅጉ እየጨመረ ነው። የፓኪስታን ጦር አዛዥ ሚናም እዚህ ጋር እየታየ ነው። ስለዚህ ሀገራት ወደ እርምጃቸው እየገቡ እንደሆነ ያሳያል። የቱርክ ኢኮኖሚያዊ ጫናን በተመለከተ ጦርነቱ በቱርክ ቱሪዝምና የነዳጅ ዋጋ ላይ ከፍተኛ ጫና በመፍጠሩ አንካራ ጦርነቱ በፍጥነት እንዲቆም ትፈልጋለች። ለዚህም ቻይናም በተመሳሳይ ሁኔታ በክልሉ ያለውን ውጥረት ለማርገብ ልዩ መልእክተኛዋን ዣን ጁን ይባላሉ ወደ መካከለኛው ምስራቅ ለመላክ ቻይና መወሰኗ እየተነገረ ይገኛል። የክልላዊ ጦርነቱ እየተስፋፋ ነው ያለው። እንደሚታወቀው በሊባኖስም በባህረ ሰላጤው ሀገራትም በከፍተኛ ሁኔታ የእሳት ቀለበት እየፈጠረ ባለበት በዚህ ሰዓት ላይ ሁሉም ሀገራት ለድርድር መቀመጥ እንዳለባቸው እየተነገረ እንዳለ እናያለን። ምክንያቱም በየሀገራቱ ላይ ያለው ነገር ድካም ይታያል። በእስራኤልም በኢራንም እንደዚሁ ድካሞቹ እየታዩ ነው ያሉት። ኢራን እየደከማት ነው በጦርነቱ የሚለውን ነገር በተመለከተ አንደኛ የድብቅ ድርድር ጥቆማዎች እየበዙ መምጣታቸው እየተነገረ ነው። በጦርነቱ ለመድከሟ ምልክት ነው እየተባለ ነው። ምንም እንኳን የኢራን ባለስልጣናት በይፋ ቢክዱም አሜሪካ ከኢራን ጋር ጠቃሚ የተባለ ንግግር ማድረጓን ገልጻለች። አንዳንድ የኢራን ምንጮች ተገቢ የሆነ የሰላም ጥያቄ ከቀረበ ለመስማት ዝግጁ መሆናቸውን እየጠቆሙ ይገኛሉ። በጦርነቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩና የሆርሙዝ ወሽመጥ መዘጋቱ በኢራን ኢኮኖሚ ላይ ከፍተኛ ጫና ፈጥሯል። ይህም እንግዲህ መንግስት ጦርነቱን ለመቀጠል ያለውን የገንዘብ አቅም እየተፈታተነው ይገኛል። ስለዚህ ድካም
ድካም እየተሰማው ነው በሚል እየተነገረ ይገኛል። የአመራሮች መገደል እንደዚሁም ምናልባት በአገዛዙ ላይ የአመራሮች ሰንሰለት እዝ ሰንሰለቱን ይረብሸዋል። በዚህም የተነሳ ድካም ሊመጣ ይችላል ተብሎ እየተነገረ ነው። በኢኮኖሚ መዳከምና የኑሮ ውድነት በምክንያት በሀገሪቱ ውስጥ የተቀሰቀሱ ተቃውሞዎች አሁንም መቀጠላቸው ለድካሙ ማሳያ ነው እየተባለ ነው። የመሰረተ ልማት ውድመት፣ የአጋሮች ግፊትም አለበት። እንደ ቻይናና ኢራንን በቅርብ ያሉ አጋሮች ወደ ሰላም ስምምነት እንዲገባ መደረጉ ሁሉም ሰው ድካም እየተሰማው እንደሆነ የሚያሳይ ነው። ወታደራዊ አቅምም በእጅጉ ተመቷል። እንግዲህ ይህም ድካም አለው። የጎረቤት ሀገራት ግንኙነት በሻከር የተተኪ አመራሮች ዝግጅት፣ የፕሮፓጋንዳ ለውጥም ጭምር ይታያል። ጦርነቱን ለማቆም ጫና መፍጠር እንደሆነ እየተደረገ ያለው ነገር ከኢራን በኩል የሚደረገው ይሄ ነው ተብሎ እየተነገረ ይገኛል። ኢራን በዚህ መልኩ በጦርነቱ ላይ ድካም እያሳየች እንደሆነ ወይም የደከማት መሆኑን የሚያሳዩ ምልክቶች ናቸው ተብሎ እየተገለጸ ይገኛል። ይሄ ባለበት ሁኔታ ላይ እንግዲህ እስራኤልም በከፍተኛ ሁኔታ እንደሚታወቀው በቦምብ በብዙ ሚሳኤሎች እየተደበደበች ያለችበት ጊዜ ላይ ነው ያለችው። ለዚህም ማሳያው እንግዲህ እስራኤል የመከላከል አቅሟ ወይም ደግሞ የያዘቻቸው የመከላከያ አቅሞች እየተዳከሙ ነው ወይ የሚል ጥያቄ እንዲነሳ አድርጓል። እንግዲህ ውድ ቤተሰቦች የተለያዩ መረጃዎች እንደሚያሳዩት እስራኤል ያው ያላት የመከላከያ ሲስተሞች አይረን ዶም፣ ዴቪድ ስሊንግ፣ አሮ የሚባሉ ናቸው። ከፍተኛ ጥቃት ሲደርስባቸው የመጠባበቂያ ኢንተርሴፕተር ሚሳኤሎች እጥረት እየገጠማቸው እንደሆነ እስራኤሎቹ እየተነገረ ይገኛል። በተለይም ኢራን የሚሳኤል እጥረት እያጋጠማትም ነው ያለው እንጂ በዛው ቢቀጥል ከፍተኛ የሆነ ውድመት ሊያመጣ ይችላል ተብሏል። ከዛ ውጪ ሳቹሬሽን የሚባል ጥቃቶች ምክንያት እንደ ሚሳኤል መከላከያውን ጥሰው የመግባት ነገራቸው አቅማቸው እንዲጨምር እንደተደረገ የሚያሳዩ ምልክቶች እየወጡ ነው ያሉት። የእስራኤል መከላከያ ሲስተሞች አሮ፣ ዴቪድ ስሊንግ፣ አይረን ዶሙን ጨምሮ ሁሉም ሚሳኤሎች መቶ መከላከል የማይችሉ እንደሆነ ይታወቃል። የመከላከያ ኢንተርሴፕተሮች ሚሳኤሎቹ ማለት ነው እጥረትም ደግሞ እየገጠመ ነው እየተባለ እየተነገረ ነው ያለው። ሌላኛው የሳቹሬሽን ስልት ነው። ኢራን መከላከያውን ለማድከም በአንድ ጊዜ በጣም ብዙ ሚሳኤሎችን ወይም ሳቹሬሽን ትጠቀማለች። ይሄም በእስራኤል የመከላከል አቅም ላይ ድካም እያመጣ ነው ተብሏል። አንዳንድ የኢራን ሚሳኤሎች በተለይም የሃይፐርሶኒክ ሚሳኤሎች የእስራኤልን መከላከያ ሰብረው እየገቡ ነው ተብሎ እየተነገረ ይገኛል። ኢራን ከ200 በላይ ባሊስቲክ ሚሳኤሎችን በእስራኤል ላይ አዝንባለች። እስራኤልም ደግሞ ከ80 እስከ 90 በመቶ የሚሆኑት ሚሳኤሎች መጣል ችላለች። 20 በመቶዎቹ እያለፉ እየገቡ ኢላማቸውን እየመቱ እንደሆነ ያሳያል። ይሄም እንግዲህ ኢራን ያሏትን ሚሳኤሎች እያለቀባት ቢሆንም አሁንም አዳዲስ ማምረት ትችላለችና ያም መቀጠሉ አሁን ለቀጣይ ጦርነት ሚራዝም ከሆነ ከፍተኛ ስጋት እየተፈጠረ ይገኛል። የአሜሪካ ኃይሎች የኢራንን ሚሳኤሎች በእስራኤል ላይ ለመከላከልም ተሳትፈዋል። ነገር ግን አሁንም አልፈው የኢራን ሚሳኤሎች እየገቡ ነው የሚገኙት። የአየር መከላከያ ስርዓቱን የገነባው የአሮ ወይም ርቀት፣ የዴቪድ ስሊንግ ወይም መካከለኛ፣ የአይረን ዶም ደግሞ አጭር ርቀቶችን ነው እንግዲህ የሚከላከሉት። ኢራን በምሽት የነበረውን ይህንን በመሰረት በማድረግ ከዚህ ቀደም ተለቀው የነበሩት ተኩስ የነበረው በምሽት ነው። አሁን ግን ያንን ቀን ቀይራ ወደ ቀን አድርገዋለች። ምክንያቱም በእስራኤል ያሉት የመከላከያ አቅሞች የቀኑን ላይ ብዙ አክቲቭ መሆን የማይችሉ ናቸው። በሌሊት ቢሆን በጣም በእጅጉ ኢፌክቲቭ መሆን ይችላሉ። ስለዚህ ኢራን ስልቷን ቀይራ በቀን ከማድረግ ከምሽቱ ከማድረግ ወደ ቀን እየቀየረችው ትገኛለች። አንዳንድ ሚሳኤሎች እንግዲህ በቴል አቪቭ ላይ ጉዳት እያደረሱ ነው። ጥቃቱ በሰዎች ሕይወት ላይም በአካል ላይም ጉዳት ማድረሱ እየታየ ነው። አንድ ሚሳኤል ለመምታት የሚያስፈልገው ኢንተርሴፕተር ዋጋ በጣም ውድ ነው። ኢራን እንግዲህ የአየር መከላከያን ለማለፍ የሚችሉ አዳዲስ ሚሳኤሎችን በማምረት ላይም ትገኛለች። እንደዚህም በጣም ቀጣዩ ጦርነትን በከፍተኛ ሁኔታ ስጋት ይፈጥራል። እስራኤል መከላከያ ሚሳኤሎችን ከአሜሪካ በየጊዜው ታገኛለች። ለነገር ያም ሆኖ ያ ነገር እስራኤል የኢራንን ሚሳኤል ማስወንጨፊያ ጣቢያዎችና መጋዘኖችን እያቃጠለች እንዳለችም ቢሆን ኢራን ተቋቁማ መቀጠሏ አሁንም ድረስ አነጋጋሪ ነገሮች ይዘው መምጣታቸው የተነገረ ይገኛል። ክቡራትና ክቡራን የሣድስ ቤተሰቦቼ አሜሪካና እስራኤል ከኢራን ጋር ያደረጉት ባሉ በዚህ ጦርነት ላይ እንግሊዝና ኢራን እየተፋጠጡ መጥተዋል። እንግሊዝ ወደ ጦርነቱ ለመግባት እየተመሰጠች ያለችበት ጊዜ ነው። ለዚህ የሚሆኑ ምክንያቶች እየቀረቡ ይገኛሉ። የእንግሊዝ ወታደራዊ መሰረቶችን ለማጥቃት በዚህ በጥቃት ላይ መዋሉን በተመለከተ እንግሊዝ የራሷን የጦር አውሮፕላኖችና መሰረቶች በተለይ እንደ አክሮቲሪ ሳይፕረስ ያሉትን አሜሪካ በኢራን ላይ በምታደርገው መከላከያና የአጸፋ ጥቃት ለመደገፍ ፍቃድ ሰጥታለች። ኢራን እንግሊዝን በቀጥታ የጥቃት ተሳታፊ አድርጋ እየቆጠረቻት ነው ያለችው። ስለዚህ እንግሊዝና
ኢራን ወደ ጦርነት ሊገቡ የሚችሉበት ወይም እንግሊዝ የኢራን ጦርነት አካል ልትሆን የሚችልበት ነገር ማስጠንቀቂያው የቀረበ መሆኑን ከሚያሳዩ ምልክቶች መካከል አንዱ ነው ይሄ። ሌላኛው በቀይ ባህርና በሆርሙዝ የንግድ መስመሮች ላይ ያሉ በመርከቦች ላይ ያሉ ጥቃቶች ሌላው ምልክት ነው። ኢራን በእንግሊዝና በባህረ ሰላጤው አጋሮቿ የንግድ መርከቦች ላይ በመታደርሰው ጥቃት በመጨመሩ እንግሊዝ ይህንን የማያቋርጥ ጥቃት ለማስቆም ወታደራዊ እርምጃ መወሰድ አለበት የሚለውን ሀሳብ እንግዲህ ጀምራለች ማለት ነው። ይሄም ሌላኛው ምልክት ነው። የሆርሙዝ የባህር በር መዘጋትን በተመለከተ ኢራን ከዓለም የነዳጅ አቅርቦት 20 በመቶ በላይ የሚያልፍበትን የሆርሙዝ የባህር በር መዝጋቷን በተመለከተ ይሄም በእንግሊዝ ኢኮኖሚና ነዳጅ ዋጋ ላይ ከፍተኛ ተጽዕኖ አሳድረዋል። ስለዚህ እንግሊዝ ቀጥተኛ ተጎጂ ሆኛለሁ፣ ስለዚህ ቀጥተኛ ጣልቃ ገብነት ሊኖረኝ ይገባል፣ ያስገድደኛል የሚለውን ነገር እየተናገረች ትገኛለች። ተመስጣለች ወደ ጦርነቱ ለመግባት። ኢራን በቻጎስ ደሴቶች የሚገኘው የጋራ የእንግሊዝና የአሜሪካ የዲያጎ ጋርሺያ የወደቡ ላይ ማለትም ደሴቱ ላይ ባለው ነገር ላይ መሰረት ላይ በባሊስቲክ ሚሳይሎች ኢራን አትኩራ ለቃለች። አንድ የኢራን ድሮን በሳይፕረስ ላይ ባለው የአርኤኤፍ አክሮቲሪ የሚባል አለ እና በዛ መሰረት ላይ ጥቃት ማድረሱም ጭምር እንግሊዝ በዚህ የተበሳጨ ትገኛለች። ተመስጣ ወደ ጦርነት ውስጥ እያሰበች ያለችበት ጉዳይ እየጨመረ ለሆነ ምልክቱ አንዱ ይሄ ነው ተብሏል። ኢራን የኒውክሌር ፕሮግራሟን ማፋጠኗ እንደገና እንግሊዝ ከሌሎች አውሮፓ አጋሮቿ ጋር በመሆን በኢራን የኒውክሌር ሳይንቲስቶችና ተቋማት ላይ አዳዲስ ማዕቀቦች የጣለችበት ጊዜ ይታወሳል። ይሄም አንዱ የውጥረት አካል ነው። የእንግሊዝ መንግስት በታህሳስ 2025 እና በጥር 2026 የኢራን የውስጥ ተቃውሞችን የደፈጠጠውን IRGC እንደ አሸባሪ ድርጅት እፈርጃለሁ ለሚል ህግ አዘጋጅቷል። ይሄም ደግሞ የገንዘብ ማዕቀብን ጭምር ጥሏል። ስለዚህ በእንግሊዝና በኢራን መካከል ያለው የተፋጠጠው ነገር እየጨመረ ለመሆኑ የሚያሳዩ ነገሮች መካከል አንዱ ይሄ ነው ተብሎ እየተነገረ ይገኛል። እንግሊዝ እንደ ሳዑዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤሚሬት ያሉ የባህረ ሰላጤው አጋሮቿን ከኢራን ሚሳኤልና ድሮን ጥቃት ለመከላከል ጦሯን ለጥቃት ዝግጁ ማድረጓም አንደኛው የውጥረቱ አካል ነው። በኢራን ውስጥ የተከሰተውን ከፍተኛ የኢኮኖሚ ቀውስና ተቃውሞ ተከትሎ እንግሊዝ የኢራን መንግስት ላይ የሰብአዊ መብት ጥሰት ክስ ማቅረቧ እንደገና ለተቃዋሚዎቻቸው ለኢራን ተቃዋሚዎችም ድጋፍ ማድረጓ እንግሊዝ በዚህ የተነሳ በኢራንና በእንግሊዝ መካከል ያለው ውጥረት መጨመሩ እየተነገረ ነው ያለው። እንግሊዝ የኢራን ድሮኖችን ለመከላከል የቴክኒክ ባለሙያዎችን ወደ ባህረ ሰላጤው ሀገራት በመላክ የኢራን የጦር መሳሪያ ስርዓት እንዲዳከም እያደረገች ነው። ይሄም አንደኛው ለተጋጋመው ችግራቸው ምክንያት ነው። እንግሊዝ በአሜሪካ የሚመራውን ጥምረት በመደገፍ ኢራን ላይ የሚወሰደውን ወታደራዊ እርምጃ የጋራ ራስን መከላከል በሚል ህጋዊነት በቀጥታም ባይሆን በተዘዋዋሪ በጦርነት ውስጥ በከፍተኛ ሁኔታ እየተሳተፈች ያለችበት ነገር እየተጋጋመ እየመጣ በመሆኑ በእንግሊዝና በኢራን መካከል ያለው ውጥረት እንዲጨምር አድርጎታል። ከዚህ ውጪ እንግዲህ ስቶርመርም ከትራምፕ ጋር የተወያዩት ነገር እንዳለ እየተነገረ ነው። ክቡራትና ክቡራን የሣድስ ቤተሰቦቼ እንግዲህ ኢራን ከየካቲት 21 2018 ወይም ፌብሩዋሪ 28 2026 ጀምሮ ስልታዊ ጠቀሜታ ያለውን የሆርሙዝን ባህረ ሰላጤ ዘግታለች። ይህም መስመር የዓለምን 20 በመቶ የነዳጅና የተፈጥሮ ጋዝ ፍላጎት የሚያስተላልፍ ወሳኝ ንግድ መስመርን በተመለከተ አሜሪካ ትራምፕ ከዚህ ቀደም የሰጠው ማስጠንቀቂያ እንደነበረ ይታወቃል። ያንን ማስጠንቀቂያም ጭምር እንግሊዝ አለመሳተፏ እየተበሳጨ እንደቆየ ይታወቃል። ይህንን መሰረት ተደርጎ በእንግሊዝና በአሜሪካ መካከል ያለው ወዳጅ ነት ላይ መሻከር የሚያሳዩ ምልክቶች እየታዩ ባሉበት በዚህ ሰዓት ላይ ኢራን ወደ እንግሊዝና አሜሪካ የጋራ ቦታ ወደ ጋርሻ የለቀቀቻቸው ሚሳኤሎችን በተመለከተ ከእንግሊዝ ጋር አዲስ መፋጠጥ ውስጥ መግባቷ ይታወቃል። ከዚህም የተነሳ እንግዲህ በአሜሪካው ፕሬዝዳንት እና በኬር ስቶርመር ወይም በዩናይትድ ኪንግደሙ ጠቅላይ ሚኒስትር መካከል የስልክ ውይይት ተደርጓል። ከዚህ ጋር ተያይዞ እንግዲህ የመሪዎቹ ስምምነት ምንድነው ሲባል ሁለቱም መሪዎች የሆርሙዝ ባህረ ሰላጤን በድጋሚ ማስከፈት ለዓለም አቀፍ ኤነርጂ ገበያ መረጋጋትና ለዓለም አቀፍ የመርከብ ትራንስፖርት መቀጠል እጅግ አስፈላጊ ነው በሚለው ላይ እንደተስማሙ እየተነገረ ይገኛል። ይሄ ሁኔታ ሁሉ ባለበት ደረጃ የዓለም ኢኮኖሚም በከፍተኛ ሁኔታ አደጋ ውስጥ እየገባ መሆኑን በጣም ከፍተኛ ስጋት እንደተጋረጠበትም የዓለም አቀፍ ኤነርጂ ኤጀንሲ ዋና ዳይሬክተር ፋቲ ቢሮል ተናግረዋል። በመካከለኛው ምስራቅ እየተባባሰ የመጣውን ግጭት በዓለም ኤነርጂ አቅርቦት ላይ ከፍተኛ መስተጓጎል በመፍጠሩ የዓለም ኢኮኖሚ ከባድ ስጋት ውስጥ ወድቋል የሚል ማስጠንቀቂያ ሰጥተዋል።
ፋቲህ ቢሮል እንደገለጹት ከሆነ ከ1970ዎቹ የባሰ ቀውስ እየመጣ ነው። አሁን ያለው የኤነርጂ ቀውስ በ1970ዎቹ ከነበሩት የነዳጅ ቀውሶች በበለጠ አሳሳቢ መሆኑን እየተናገሩ ይገኛሉ። በመካከለኛው ምስራቅ ግጭት ምክንያት በየቀኑ ወደ 11 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ ተስተጓጉሏል በሚል ገልጸውታል። ይሄ እንግዲህ መጠን ከ1970ዎቹ የነዳጅ ቀውስ በላይ እንደሆነ እየተነገረ ነው ያለው። የሆርሙዝ ባህር ወሽመጥ ቀውስም እንዲሁ የዓለም የነዳጅ ስጋት ሆኗል። የዓለም ነዳጅ የሚተላለፈው በሆርሙዝ ባህር ወሽመጥ በመዘጋቱ ምክንያት በዓለም አቀፍ የነዳጅ አቅርቦት ላይ ያለው ጫና ግልጽ ነው ታይቷል በሚል ቢሮል ገልጸዋል። እንግዲህ አክለውም ቀውሱ ወደ ተባባሰ ሁኔታ ካመራ ማንኛውም ሀገር ከዚህ ቀውስ ውጤቶች ነፃ መሆን አይችልም የሚል ማስጠንቀቂያ ሰጥተዋል። ይሄ ኤነርጂ እጥረት እንግዲህ በዓለም አቀፍ ደረጃ ከፍተኛ የነዳጅና የጋዝ ዋጋ እንዲጨምር በማድረግ የዓለምን ኢኮኖሚ ወደማይወጣበት ቦታ ይዞ እየገባ እንደሆነ እየተነገረ ይገኛል። ከነዚህ ምልክቶች መካከል እንግዲህ በእስያ ገበያዎች ላይ ከፍተኛ ውድቀት መታየቱ የዓለም ኢኮኖሚ ወደ ሪሴሽን እንዳይገባ ስጋት እየፈጠረ ነው በሚል እየተነገረ ይገኛል። በአሜሪካና በኢራን መካከል ያለው ጦርነት እየተባባሰ በመምጣቱ የእስያ የአክሲዮን ገበያዎች ከፍተኛ ውድቀት አስተናግደዋል። ትላንትም ዛሬም ይህን በታሪክ ውስጥ ታይቶ የማይታወቁ የተባሉ ሁሉ ውድቀቶችን አስተናግዷል። በመካከለኛው ምስራቅ ያለው ግጭት ወደ 4ኛው ሳምንት በመሸጋገሩ በገበያው ላይ ከፍተኛ መዋዠቅ ፈጥሯል። አንደኛ የእስያ ገበያዎች ከፍተኛ ውድቀት ነው። በማርች 23 2026 የታየ በአሜሪካ ፕሬዝዳንት ዶናልድ ትራምፕ የ48 ሰዓታት የመጨረሻ ማስጠንቀቂያ ወይም አልቲሜተም ምክንያት የእስያ አክሲዮኖች ላይ ሰኞ መጋቢት 23 ቀን በከፍተኛ ሁኔታ ተፈጥፍጧል። የጃፓንና የኮሪያ ገበያዎችም ወድቀዋል። የጃፓኑ ኒኬይ 225 ይባላል። የደቡብ ኮሪያው ኮስፒም የሚባለው ገበያዎች ያንዳንዳቸው ከ5 እስከ 6 በመቶ የሚጠጋ ከፍተኛ ውድቀት ማሳየታቸው የተዘገበ ይገኛል። የሆንግ ኮንግ እና በተለይም ሃንግ ሴንግ የሚባለውና የሸንጋይ ኮምፖሲት የሚባሉት ኢንዴክሶች ከ3 በመቶ በላይ በመውረድ ካለፈው ዓመት ሚያዝያ ወር ወዲህ የከፋ ኢኮኖሚ ውዥቀትን አስመዝግበዋል። የነዳጅ ዋጋ መናሩም ጭምር የዚህ ኢኮኖሚያዊ ውዥቀት መታያ እንደሆነ እየተነገረ ነው። ግጭቱ በሆርሙዝ የባህር በር ላይ ባለው ስጋት በመፈጠሩ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $112 በላይ ዛሬ እየተሸጠ ይገኛል። ይህም በተለይ የ48 ሰዓቱ ማስጠንቀቂያ የፈጠረው ከባድ ተጽዕኖ ነው ተብሎ እየተነገረ ይገኛል። ይህም የኃይል አቅርቦት ስጋትን አጋልጧል። የ48 ሰዓት ማስጠንቀቂያው እንግዲህ ዶናልድ ትራምፕ የሆርሙዝ የባህር ቀጠና ካልተከፈተ የኢራን ኤነርጂ መሰረተ ልማቶች ሙሉ ለሙሉ እንደሚወድሙ ማስፈራራታቸው ከነገ ጀምሮ ዓለም ወዴት ከባድ ነገር ውስጥ ልትገባ እንደሚችል የሚያሳይ ነገር ነው ተብሎ ተነግሯል። የኢራን አጸፋዊ ማስፈራሪያም ደግሞ በከፍተኛ ሁኔታ ቦታውን ሞልቶታል። የደቡብ ኮሪያ ዎን የ17 ዓመት ዝቅተኛ ደረጃ ያሳየው ከዚህ ማስጠንቀቂያ አንጻር እንደሆነ እየተነገረ ነው። በጦርነቱ ስጋት ምክንያት የደቡብ ኮሪያ ምንዛሬ ዎን ይባላል ከ2009 ወዲህ ካየው ዝቅተኛ ደረጃ ላይ እንደደረሰና እንደተፈጠፈጠ እየተነገረ ይገኛል። የአቪዬሽን እና የመጓጓዣ አክሲዮኖችንም ተፈጥፍጠዋል፣ ወድቀዋል። የጃፓን ኤኤንኤ የሚባለውና ጃል የሚባልም አለ። የሆንግ ኮንግ ካቴይ ፓሲፊክ የሚባል አክሲዮኖች አሉ። ከ4 እስከ 5 በመቶ በላይ ተፈጥፍጠዋል። የጉዞ መስተጓጎልም አመላካች ነው ይሄ እየተባለ እየተነገረ ይገኛል። የታይዋንና አውስትራሊያ ገበያዎችም ተፈጥፍጠዋል። የታይዋን ታይክስ ይባላል። ይሄ 2.6 በመቶ ቀንሷል። የአውስትራሊያው ኤስ&ፒ ወይም ኤኤስኤክስ 200 የሚባሉ አሉ 0.7 በመቶ ቅናሽ ማሳየታቸው በዓለም ኢኮኖሚ ላይ ከፍተኛ ስጋት እየተፈጠረ ነው የሚለውን ነገር በከፍተኛ ሁኔታ እየተነገረበት ካሉ ምክንያቶች መካከል ተደርገዋል። የኤነርጂ አክሲዮን ጨምሯል። በአጠቃላይ ገበያው ቢወድቅም የነዳጅና የጋዝ ኩባንያዎች አክሲዮን ደግሞ ለምሳሌ እንደ ውድሳይድ ኢነርጂ ያሉት የዋጋ ጭማሪ በመጠባበቅ ከፍ ብለዋል ተብሏል። እኔ ባለፈው ፕሮግራሜ ላይ እንደነገርኳችሁ የዓለምን ኢኮኖሚ ይሄ ጦርነት በመምጣቱ በከፍተኛ ሁኔታ ተጠቃሚ የሆኑት የሲክሪት ሃንዶችና የሲክሪት ተቋማት ግን ወይም የሲክሪቱ ማህበረሰብ ተቋማት በተለይ ከኃይል ሽያጭ ከነዳጅ ሽያጭ ጋር የተያዙት ከፍተኛ ሀብትን እየሰበሰቡ እንዳሉ እየተነገሩ ይገኛል። ይህን መሰረት በማድረግ የዓለም ኢኮኖሚ ወደ ሪሴሽን ሊገባ ይችላል የሚለው ስጋት በከፍተኛ ሁኔታ እየጨመረ ነው ያለው። ለዚህም የሚሆኑ ወደ 15 የሚጠጉ ምልክቶች እንዳሉ እየተነገረ ነው።
ውድ ቤተሰቦቼ እነዚህንም ምልክቶች በቀጣዩ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ። ምክንያቱም ግሎባል ሪሴሽን ሊፈጠር የሚችልበትን ነገር በተመለከተ ጥልቅ አድርጌ በደንብ አሳያችኋለሁ። ይሄን ስታዩና ስትረዱ ዓለማችን በጣም ከባድ አደጋ ላይ የገባች መሆኑን ትረዳላችሁ፣ ታውቃላችሁ። ስለዚህ እነዚህን ነገሮች ውድ ቤተሰቦቼ ማወቅ ያስፈልጋል፣ መጠንቀቅ ያስፈልጋል። በጣም እጅግ በጣም ከባድ ዘመን ላይ ነው ያለነው። ስለዚህ እነዚህ ሁሉ ምልክቶች እንግዲህ ደግሞ ነገ ምን ይዘው ሊመጡ እንደሚችሉ እንጠብቃለን። ይሄንን የነገውን ቀጠሮ ደግሞ በትክክል በጸሎት ሆነን እንጠብቀዋለን። እንግዲህ ሣድስ ቤተሰቦቼ ትራምፕ የሚባለው ሰው አእምሮ ንክ ነው። ይሄን ነገር አያረግም ተብሎ አይታሰብም። ካላደረገ ደግሞ ውርደት አለው። ካደረገም ከባድ ነገሮች ተከታትለው ይመጣሉ። ስለዚህ ውድ ቤተሰቦቼ ይሄን ፕሮግራም ስለተከታተላችሁ አሁንም አብራችሁን ስላላችሁ እግዚአብሔር ያክብርልኝ ማለት ወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።